አለይኩም ወራህመቱላህ የማስጠንቀቂያ መልእክት እነዚህ ሁለታቸውን የምታዋቸው ሰዎች የሙስሊምና የካፊር ውይይት ነው ብላችሁ እንዲያተሸወዱ። ሁለታቸውም ካፊር በመሆን ምንም ልዩነት የላቸውም። ልዩነታቸው ካፊርም ሆኖ ክርስቲያንም ሆኖ ልዩነት ያለው ስላለ ልዩነታቸው ክርስቲያኑ ሙሉ አካል አምላኪ ነው፣ ባንደበቱ እንደተናገረው ወንድ ልጅ ሙሉ አካል ያለው አምላኪ ነው። ወሃቢያው ከሆነ ግን ጎዶሎ አካል አምላኪ ነው፣ ግማሽ አካል ነው የሚያመልከው። السلام عليكم ورحمة الله وبركاته. ይህን አህባሽ እንደሰማችሁት ይሄ ቁቡሪ ቀብር አምላኪ የበሰበሰ አጥንት የሚያመልክ አካል አላህን ሱብሓነሁ ወተዓላ አሁንም እየተሳደበ ነው ያለው። ሰምታችሁታል። تعالى الله عن ذلك علوا كبيرا أيها الأحباش. الله جل وعلا እናንተ ከምትናገሩት ንግግር የጠራ የሆነ ጌታ ነው። كبورت كلمة تخرج من أفواههم إن يقولون إلا كذيبا. الله جل وعلا ካፋቸው የምትወጣው ንግግር ቃል ከበደች ይላል። ውሸትን እንጂ አይናገሩም አለ። እነዚህ ተክፊሪዮች የአህባሽ ተክፊሪ የአይሁድ ቅጥረኛ እስልምናን ለማጥፋት ከአይሁድ ተወክሎ ወደ ሐበሻ ወደ ኢትዮጵያ የመጡት እነዚህ የአህባሽ ጫጩቶች እንደሰማችሁት ነው። ሁለቱም ካፊር ናቸው አለ። አሁን ይሄ ውሱን ነው ካፊር የሚለው። ሱብሃንአላህ። አህባሾች እነሱን ያልመሰለ ማንኛውንም አካል በሙሉ አክፍረው ጨርሰዋል። አንድ ሙስሊም የለም እነሱ ጋር። ኩራቱ ደግሞ እኮ ተለጥጦ ነው የሚያወራው። እንደዚህ እኛ ያልሰለሙም እነዚህ ወሃቢያ ላይ የሰለሙ ያኛው ወንድ ልጅ ነው የሚያመልከው አለ፣ ይሄኛው ደግሞ ግማሽ አካል ነው የሚያመልከው። ሱብሃንአላህ አጂብ። የነዚህ ሰዎች አላህ ሱብሓነሁ ወተዓላ እነዚህን ሰዎች እንደው ያው እንግዲህ እሱ በሚከፍለው ምንዳ ይከፍላቸዋል። አማ አህሉ ሱና አዩሃ አልአህባሽ አዩሃ አልቁቡሪ እናንተ ሙሽሪኮቹ እንደምትሉት አይደለም። አህሉ ሱና አህሉ ሱናዎች የአላህን ሱብሓነሁ ወተዓላ ባህሪያት ያጸድቃሉ። ከማ ቃለ አላህ ወከማ ቃለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም አላህ እንዳለውና ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ያጸድቃሉ። አህለ ሱናዎች በቁርአን ያምናሉ። ልዩነቱ አህባሾች በቁርአን አያምኑም፣ በሐዲስ አያምኑም። እንዴት እናንተ አቡ ጀህል እኮ ነቢዩ ሰለላሁ ዐለይሂ ወሰለም ያከፍራል አይደል? ፊርዓውን ነቢዩላህ ሙሳን ያከፍራል፣ ሐሩንን ያከፍራል፣ ቃሮን ሙሳን ያከፍራል። አቡ ጀህል፣ አቡ ለሃብ እነዛ የመካ ቁረይሾች ሙሽሪኮች ነቢዩን ሰለላሁ ዐለይሂ ወሰለም ጠንቋይ ነው እብድ ነው እያሉ ስማቸውን ያጠፉ ነበር። ልክ እንደናንተ እንደ አህባሾች። ለምን? አላህ ያመጣውን ቁርአን ነቢዩ ሰለላሁ ዐለይሂ ወሰለም ስለተቀበሉ። ሙናፊቆችም እንደዛው ይሉ ነበር። ወሊላሂ አልሐምድ እኛ ሙስሊሞች የአላህን ሱብሓነሁ ወተዓላ ባህሪያቶች በሙሉ እናጸድቃለን። ቁርአን ላይ የመጣውን አካል አልከው አይደለም፣ አካል ነው የሚያመልኩት፣ ጧዖት ነው የሚያመልኩት ብሏል። እናንተ ያ መሪያችሁ ጦጣ ነው የሚያመልኩት ሲል ነበር። አላህን ጦጣ ብሎ ተሳርቧል። አላህን ጧዖት እያላችሁ የተሳደባችሁ ነው። እናንተ ካልዘገነናችሁ ምንም ማድረግ አይቻልም። ነገ አላህ ሱብሓነሁ ወተዓላ በዚህ በተናገራችኋት ንግግር አላህ ራሱ ይመነዳችኋል። ስለዚህ አህለ ሱናዎች ዛሬ ትናንት የነበርንበት ቦታ አይደለም ያለ ነው። ትናንት እናንተ የምታሸማቁብን ዘመን አልፎ ሐታ ስትጨፍሩበት አላሁ መውጁድን ቢላ መካን እያላችሁ ስታስተምሩበት የነበረው መሳጅዶቻችሁ በሙሉ አሁን በአህለ ሱናዎች ቁጥጥር ሆነዋል። ሰፍተናል፣ በስተናል። አቂዳ ትክክለኛው ኢስላም ለሙስሊሞች ግልጽ እየሆነ መጥቷል። ማጭበርበር ባህሪያችሁ ነው። አጭበርባሪዎች ናችሁ። ቅማችሁ ከተናገራችሁ በተለይ ምን እንደምትናገሩ አታውቁትም። ስለዚህ አላህ ሱብሓነሁ ወተዓላ እናንተ ከምትሉት የጠራ የሆነ ጌታ ነው። የበሰበሰ አጥንት ከማምለክ ሽርክ ከመስራት ቁርአንን ከመካድ
የነብዩን ሰለላሁ ዐለይሂ ወሰለም የተናገሩትን የአላህን ባህሪያቶች አልቀበልም ከማለት ከእምቢተኝነት ወጣችሁ ካልሰለማችሁ እናንተ ራሱ አደጋ ላይ ናችሁ ያላችሁት። ሰላሙ አለይኩም።